አሁን የሚኬሲ መግለጫ ላይ በእምነት ከዳነ በኋላ ይጠመቃል ለማሳየት ስትል ነጠላ ነው ሳነጥል ነው? እሱን ለማለት አሁን እኮ እሱን ለማለት አሁን እምነትና አሁን ኖርማሊ የኤምኬሲ ውስጥ ሰው አምኗል ድኗል የሚባለው ማለት ድኗል ተብሎ ኦፊሼት የሚደረገው ሲጠመቅ ነው ማለት የቤተክርስቲያን አባል አይሆንም። ኦፊሼት መደረግ አለመደረግ አይደለም እያወራን ያለ ነው። አሁን ድህነቱን ግን ያገኘው ከጥምቀቱ ቀድሞ ነው አይደለም እኮ እሱን ያሉበት ምክንያት እኮ እየነገርኩህ እነሱ ድነት ይገኛል በእምነት ነው ሰው የሚድነው ነው። ግን ኦፊሼት የሚደረገውን አይደለም የኔ ጥያቄ ጃቤዝ። ከጥምቀቱ በፊት ሰውየው ይድናል አይድንም? ከጥምቀት በፊት ሳይጠመቅ በፊት አዎ ይድናል፣ እንደዛ ነው የሚለው እኮ። ስለዛ ጥምቀቱ መዳኑን የሚያሳይበት ነው አይደለም? ጥምቀት መዳኑን የሚያሳይበት ነው። እሺ ጳውሎስ ደግሞ ከጌታ ጋር አንድ ለመሆን ነው የምንጠመቀው አለ ወይስ መሆናችንን ለማሳየት ነው አለ? አይ ለመሆናችን ለማሳየት አይልም ክፍሉ አይልም። እሺ እንደዚህ መሆናችንን ለማሳየት ነው የሚል በመጽሐፍ ቅዱስ ላይ አንድ ጥቅስ አለ? አይ ለማሳየት ነው የሚለውን እኮ አሁን ኦፊሼት ማድረግ ምናምን የሚለው እንደዛ አይነት ጥያቄም ስላልነበራቸው እንደሱ አይነት ኢሹ አልነበረም። ስለዚህ እንደዛ ልልህ አልችልም። ስለዛ መጽሐፍ ቅዱስ ላይ እንዲህ አይነት ነገር ከሌለ ኬታ መጣችሁ እናንተ? አይ አይደል። ግን መጽሐፍ ቅዱስ ላይ ግን ሰው በእምነት ብቻ እንደሚድን ግን ይናገራል። በእምነት ብቻ በማመኑ ብቻ እንደሚድን ማለት ነው። በእምነት ብቻ ሲል ጥምቀትን ያገለለ አይደለም፣ ችግሩ ስራን ያገለለ ነው። ስራን ብቻ አይደለም። ኤኒ ፕሪኮንዲሽንን የሚያስወግድ ነው። አይደለም። ልክ ለምሳሌ ኤፌሶን ምዕራፍ 2 ቁጥር 8 ላይ እንዳለው ምንድነው ጸጋው በእምነት አድኗቸዋል ይህም ከእናንተ አይደለም ብሎ የሚናገረው ክፍል ላይ ምን ብሎ የሚናገረው? ከስራ አይደለም ነው የሚለው። ጥምቀት ደግሞ ስራ ማለት ግን ኤኒ ወርክስ ማለት ነው። ጥምቀት የሰው ስራ ነው፣ የእግዚአብሔር ስራ። አሁን የዚህ ዘመን የዚህ ጊዜ ጥያቄ ነው ጥምቀት ለእምነት ፕሪኮንዲሽን ነው አይደለም የሚለው። እነሱ ጋር እንደዚህ አይነት ጥያቄ አልነበረም። ጥያቄ የነበረው ለምሳሌ አስጨርሰኛ፣ ለምሳሌ መገረዝ ነበር አንዱ። መገረዝ ፕሪኮንዲሽን ነው አይደለም? ኦር ህግን መጠበቅ ፕሪኮንዲሽን ነው አይደለም? ሁሉንም ፕሪኮንዲሽን አስወግዶ በእምነት ብቻ ይዳላል አይደለም? እስቲ ጥምቀትን ያገለለ እምነት ብቻ የሚል አሳየን። ጥምቀትን ያገለለ እምነት ብቻ የሚል እኮ ይሄ እንደዚህ አይነት ጥያቄም እኮ አልነበራችሁም እያልኩ ነው። እንደዚህ አይነት ጉዳይ ላይ ጥያቄ የላቸውም። ታዲያ ጥያቄ ሳይኖራቸው ቀርቶ ከዛ በኋላ ምንም ባላሉበት ጉዳይ ላይ የቤተክርስቲያን አባቶችም አሁን አንተ እንደምትለው ሳይሉ ቀርተው ድንገት አንተ መተህ ይህንን የምትለው ኧረ ማነህ እኮ ነው እየተባለ ያለው እንዴ። መጽሐፍ ቅዱስ ላይ ጥምቀት መዳናችንን የምናሳይበት ነው ካላለ፣ በተቃራኒው ለመዳን ነው ካለ፣ እንደውም ቃል በቃል ጥምቀት ያድናል ካለ መቀበል የሚገባን ጥምቀት ያድናል፣ ጥምቀት ለድህነት ነው፣ ጥምቀት ለዳግም ልደት ነው፣ ጥምቀት ለኃጢአት ስርየት ነው ስለተባለ ጥምቀት ለሐዲስ ልደት የሚሆን መታጠብ ነው ተብሎ በዚህ መልኩ እንግዲህ ጥምቀት በዚህ መልኩ ከተገለጸ ዘንድ ምንድን ነው የራሳችንን አይነት አገላለጽ ይዞ መጥቶ አገላለጽ ብቻ አይደለም የራሳችንን አስተምህሮ ይዘን መተን አይ ጥምቀትማ ለመዳን ሳይሆን መዳናችንን ለማሳየት ነው። ለምንድን ነው መጽሐፍ ቅዱስን ማንከተለው? ጳውሎስ ጥምቀት ከጌታ ኢየሱስ ጋር አንድ የምንሆንበት ነው ብሎ አስተምሯል አላስተማርም? አንድ የምንሆንበት ነው ብሎ አስተምሯል። ግን ጳውሎስ ደግሞ በእምነት ብቻ ነው ምንድነው ብሎ አስተምሯል። እስቲ አንድ ጥቅስ አምጣ እስቲ። አሁን የጠቀስከው ኤፌሶ ምዕራፍ 3 በእምነት ብቻ አይልም፣ በእምነት ነው ይላል። በእምነት ቆይ አንዴ፣ ከምን አግልሎ ነው በእምነት ነው ያለው? ከማንኛውም ስራ ከእምነት ውጭ ከሚደረግ ከማንኛውም ነገር አይደለም። ከማንኛውም ስራ አይደለም የሚለው ከእናንተ አይደለም ስለሚል ከእኛ ስራ ነው ከሰው ስራ አይደለም ነው እንጂ የእግዚአብሔርን ስራማ የሚቃወም አይደለም እንዴ። ከእግዚአብሔር ስራ ውጭ ነው እንደሚያድነው? አይ ከእግዚአብሔር ስራ ውጭ ሳይሆን እኮ የእግዚአብሔር ስራ እምነት ነው። በእምነት ክርስቶስ በሰራው ስራ ይቻ ይዳናል። ጥምቀት የእግዚአብሔር ስራ አይደለም ብለህ ነው የምታምነው? ጭራሽ አይደለም። እንደዛ አልኩም እኮ። ጥምቀት የእግዚአብሔር ስራ ነው የሰው ስራ ነው? ቆይ አንዴ፣ ጥምቀት የእግዚአብሔር ስራ ነው የሰው ስራ ነው? ጥምቀትን የሚያደርገው ሰው ነው የሚያደርገው። አዎ ማነው? ሰው ነው። ግን ሲጠመቅ ሰውየው የሚጠመቀው ግን በአብ በወልድ በመንፈስ ቅዱስም ስለሆነ ይህ ስራው
የጥምቀት ስራ የማን ስራ ነው? ይህንን እንዲያደርግ ያዘዘው ማለት ነው። እንደሱ ማለት ነው። ያዘዘውም ጌታ ነው። የምንጠመቀውም በእግዚአብሔር ስም ነው። ያዘዘውም ጌታ ነው። የተጠመቅነውም በእግዚአብሔር ስም ነው። በእግዚአብሔር ስም መጠመቅ ደግሞ በራሱ በእግዚአብሔር መጠመቅ እንጂ ሌላ በማንም አይደለም። በነገራችን ላይ ሰው በመንፈሳዊ እይታ ስናየው ይህ ስራ የእግዚአብሔር ነው አይደለም። አውጣለት ላርጅ ካተኪዝም አንዴ ና ላሳየው እንዴት እንደሚል ላርጅ ካተኪዝም የትኛው አሁን ቅድም ያወጣሁት ነው እዛው። አዎ ላርጅ ካቴኪዝም 4ኛው ክፍል ላይ ያወጣል። ይታያል። ይቅርታ ሚዩት ነኝ። ቁጥር 10 አካባቢ ሂድ። በሰፊው አድርጋ የራስህን ቁጥር 10 እስቲ አንብብልን። በእግዚአብሔር ስም መጠመቅ በሰዎች ሳይሆን በእግዚአብሔር በራሱ መጠመቅ ነው። ሂድ። በሰዎች እጆች የሚከናወን ቢሆንም በእውነቱ የራሱ የእግዚአብሔር ስራ ነው። የማን ስራ ነው? የእግዚአብሔር ስራ ነው። እሺ ጥምቀት የእግዚአብሔር ስራ ነው አይደለም? ጃቤዝ አዎ የእግዚአብሔር ስራ ነው። ቅድም ባልኩ ስለዛ ስለ እምነት ጳውሎስ ሲናገር የተለያዩ ክፍሎች ላይ እምነት ብቻ ያለ ሲመስል ጥምቀትን ያገለለ አይደለም። እምነት ብቻ አይልም ቃል በቃል ግን እንደዛ የሚመስል ነገርን ሲናገር የእኛን ስራ ያገለለ ከኛ አይደለም። ኢቨን መገረዝንም ሊያገል ይችላል። በመገረዝ ወይም በእኛ ስራ ምናምን ነው፣ በፍጹም አይደለም። ይህ የእግዚአብሔር ስራ ነው። ኃጢአተኛው ማለት ነው ያንኑ ኃጢአቱን እንደተሸከመ ወደ ውሃ ውስጥ ይገባል፣ ወደ ጥምቀት ውስጥ ማለት ነው። ወደ ጥምቀት ውስጥ ይገባና ሲወጣ ነፃ ሆኖ ይወጣል። አለቀ። አሁን በማን ነው? አሁን በራሱ ስራ ነው አይደለም። ይህ የማን ስራ ነው? የእግዚአብሔር ስራ። የእግዚአብሔር ስራ በኃጢአተኞች ላይ ተገለጠ፣ ተገለጠ የእግዚአብሔር ጸጋ። ስለዚህ ኃጢአተኞችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተባለ። ስለዚህ ሰውየው ወደ ጥምቀት ውስጥ ገብቶ በእምነት የእግዚአብሔርን ጸጋ በመቀበል በዛ በጥምቀት ውስጥ ማለት ነው ዳግመኛ ተወልዶ ይወጣል። ይሄ በቃ ይሄ ነው የክርስትና ትምህርት። አሁን እኔ የምጠይቅህን ፕሊስ መልስልኝ ጃቤዝ፣ እንድንግባባ ማለት ነው። ሰው ከጌታ ኢየሱስ ጋር አንድ የሚሆነው በጥምቀት ነው ብሎ ጳውሎስ አስተምሯል አላስተማረም? አስተምሯል። ከጌታ ኢየሱስ ጋር አንድ ሳትሆን መዳን ትችላለህ? አትችልም። እሺ አሁን ተመልከቱ ጋይስ፣ 2 ፕሬሚስ ልስጣችሁ። ልጻፈው እዚህ ጋርና ላሳያችሁ 2 ፕሬሚሶች። እስቲ ዲዳክቲቭ አርጊመንት ልስራላችሁ። ለእኔም ግን እድል ትሰጠኛለህ ለመጠየቅ? እሺ እኔንማ ትጠይቀኛለህ፣ ችግር የለም። ብቻ አንተ በቅንነት ነው እንጂ ደስ እያለኝ። ምን ይላል ፈርስት ፕሬሚስ? ቆይ አንዴ እሺ ምን ይላል? ፈርስት ፕሬሚስ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ይሄ እዚህ ጋር ላይ ያስማማናል አይደል? ግን እምነት ብትለውን ብትጨምርልኝ አሜን እልሃለሁ። ችግር የለም። እምነት የሚለውን የሚያዘው አብረ አሁን ውይይታችን ለምን ብትጨምረው ችግር ከሌለ ነው የማትጨምረው። እምነት ለመዳን ነው አይደለም? ዝም ብሎ በእምነት ውስጥ እንዳንደበቅ ነው። ጥምቀት የሚለው ሳይነካ ዝም ብሎ በእምነት ብቻ ሁለቱንም ማድረግ እኮ ይቻላል። ታዲያ ምን ችግር አለ? አይደለም አኪ አሁን ፕራይሜሲዎቹ እኮ በእምነት ቢሰራ ኖሮ ጥምቀትን ጨምርልኝ አትልም ነበር አንድ? አዎ ልለው ነበር ቅዱስ ሚካኤልን። አሁን ለምሳሌ እምነት ያድናል፣ እምነት ለድህነት ነው ብዬ ባስቀምጥልህ ጥምቀትን ጨምር ትላለህ? አዎ ኦፊሼት ማድረግ አለብህ በጥምቀትን። አይ ኦፊሻል ማድረግ ያለው ጥቅስ የለም። ማይ ብራዘር እንደው በጌታ ወደ መጽሐፍ ቅዱስ ሐሳብ ተመለስ። እንዴ ወጣት አይደለም እንዴ? በጌታ ስም እንዴ መጽሐፍ ቅዱስ ምሳሌ ኦፊሼት ማድረግ ማለት በምሳሌ የሚናገር ጥቅስ አለ። ምን በምሳሌ ጥምቀት ምሳሌ እንደሆነ የምን ምሳሌ? የእምነት ማመናችንን ከኃጢአት መዳናችንን ለምሳሌ አንደኛ ጴጥሮስ 3:21 እስቲ ማመናችንና ከኃጢአት መዳናችን ምሳሌ ነው የሚል እስቲ ያሳየን። ለምሳሌ አንደኛ ጴጥሮስ 3:21 ላይ እና እዛ ላይ ከኃጢአት ለመዳናችን ምሳሌ ነው ይላል ጥምቀትን። አዎ
ኧረ እንደው በቅዱስ ሚካኤል ላንብበው። አይ ይኸውልህ ተረድተኸኝ እኮ ሀሳቡን እንትን ማድረጉ ችግር የለውም። አይልም አጃቢ እዛ ላይ የሚለው በኑህ ሰዓት ስለነበረ ውሃ አንስቶ ያንን ውሃ ነው ምሳሌ የሚለው። ለዛ ያ ውሃው ፕሮቶታይፑ ነው ለዛ ለውሃው። አሁን አንተ ደግሞ ይኸውልህ ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ብሎ የሚጀምረውን አይደል የምትለኝ? ቁጥር 20 ላይ ያለው እንደ ጴጥሮስ 3 ላይ ጥምቀት አሁን ደግሞ ምሳሌ ሆኖ ያድነናል የሚለው ከኃጢአት ለመንጻታችን ምሳሌ ሆኖ አይልም። እስቲ አውጣና አሳየን በጌታ ስም። እኔ ለምን እንደዚህ መጽሐፍ ቅዱስን እንደዚህ በስማ ቁጥር 21 ላይ እስቲ ከኃጢአት ለመንጻታችን ምሳሌ ሆኖ የሚለውን እስቲ አሳየን። የምን ምሳሌ? ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናቸዋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹህ ሕሊና የእግዚአብሔር ፊት የሚቀርብ ማማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካኝነት ነው ይላል። ምን የሚያድናችሁ? ጥምቀት ምሳሌ ሆኖ አዲሱ መደበኛ ነው እያነበብክ ያለው። ትክክል ነው። አዎ ተው፣ ችግር የለውም ይሁን። አዲሱ መደበኛ ትርጉም ይሁን። ተው፣ ጥምቀት ለኃጢአት ስርየት ምሳሌ ነው የሚለውን አሳየን። እዚህ ጋር እኮ የሰውነት እድፍ ማስወገድ እና በንጹህ ሕሊና እግዚአብሔር ፊት የሚቀርብ መማፀኛ ነው። ምን ማለት ነው? ምሳሌ ነው የሚለው ለምኑ ነው? እዚህ ጋር የምን ምሳሌ ነው ይላል? ይህም ውሃ አሁን የጥምቀት ምሳሌ። እሺ ጭራሽ እዚህ ላይ ደግሞ ምሳሌ የተባለው ውሃው ነው። እሺ የትኛው ውሃ ነው ምሳሌ የተባለው? የኖህ መርከብ ጊዜ ያኔ በውሃ እንትን ሲሉ ከነበሩት ከላይ ላይ የሚናገረው። ስለዛ በኖህ ሰዓት የነበረው ውሃ ነው አይደለ? አሁን ምሳሌ እየተባለ ያለው እና የጥምቀት ምሳሌ ሆኖ ማለት ያኛው የኖህ ጊዜ የአሁኑ የጥምቀት ምሳሌ ነው አይደል? አሁን አይተዋል። ምሳሌ ያኔ በኖህ ሰዓት የነበረው ውሃ አሁን ላለው ጥምቀት ምሳሌ ነው ተባለ አልከኝ። መጀመሪያ ደግሞ ያልከኝ አይ ጥምቀት ምሳሌ ነው የተባለው እዚህ ጋር የኃጢአት ስርየት ለማግኘታችን ምሳሌ እንደዛ ተብሎ ነው የተቀመጠው አልክ። ነገር የለም በጌታ ስም። እኔ ለምንድን መጽሐፍ ቅዱስ እንደምትክዱትም ግራ ነው የሚገባኝ ክርስቶስን። እና እንደዚሁ ጋር መጀመሪያ ላሳየ የጻፍኩትን ጽፌ እንደዚሁ ሳላሳያችሁ ከምቀር ከክርስቶስ ጋር አንድ ሳንሆን መዳን አንችልም። እዚህ ላይ ትስማማለህ? ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። እዚህ ጋር ትስማማለህ? አምነን በመጠመቅ ነው። ጳውሎስ ለምሳሌ በጥምቀት ብሏል። ማለት እምነትን ሳይጨምረው ሲጽፈው ካልተቀራቀረ እምነትን ሳይጨምር አላለም። ይኸው ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል እኮ። ኮንቴክስቱን ስታነብ ከ1 እስከ 5 በእምነት እንደሆነ ይናገራል። ስለዚህ አሁን ከኮንቴክስቱ አንጻር ዝም ብለህ ተረዳውና የኔንም እምነትን አውጥቼ አይደለም እያወሩ ያሉት። ስለዚህ ፉል ኮንቴክስቱን ካልኩኝ ችግር የለም። ችግር የለም። እሺ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ከክርስቶስ ጋር አንድ የምንሆነው ደግሞ በጥምቀት ነው። አሁን ተመልከቱ፣ ሁለቱ ላይ ተስማምተናል። ከክርስቶስ ጋር አንድ ሳንሆን መዳን አይቻልም። እየሰማችሁ ነው ጋይዝ? ከጌታ ኢየሱስ ጋር አንድ ሳንሆን መዳን አንችልም። ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው። ስለዚህ ያለ ጥምቀት መዳን አንችልም ማለት ነው። ኮንክሉዥኑ ቫሊድ ነው። ኮንክሉዥኑ በእምነት የምትለውን ጨምሬ በውስጥ ታዋቂነት በቃ ያለ ጥምቀት መዳን አይችልም። እግዚአብሔር ያክብርልን። እናመሰግናለን። ያለህባት መሰረተ ክርስቶስ ግን ሰው ከዳነ በኋላ የሚጠመቀው ስለሚል ስህተት ነች። ከዚህ በላይ እንግዲህ ያን ያህል አስፈላጊም አይደለም፣ ሰዓት መውሰድ ነው የሚሆንብን። በውስጥ ከቻልክ አውራኝ። ጥያቄ ብቻ ጠይቄ ልውረድ። እሺ ወንድሜ። እሺ የመጀመሪያው ነገር እዚህ አሁን በእምነትና ጥምቀት በሚለው ከዚ ምናልባት ለሌሎችም ሳክራመንቶች አብሮ የሚሄድ ነገር ነው ብዬ አስባለሁ። አሁን አንድ ሰው ለምሳሌ እንትን ኤክሰፕሽኖች እንዳሉ በቃ ተግባብተናል አይደል? እሱ የታወቀ ነው ብለሃል አይደል? ማለት በኤክሰፕሽን ለምሳሌ ሰዎች ላይጠመቁ በሚችሉበት ጊዜ እኔ ኬዝ ግን አምነው ካመኑ ሊድኑ ይችላሉ። አንዱ ይሄ ነው ኤክሰፕሽኖቹ። ዶክትሪን አይሰራም አውቃለሁ፣ በኖርማል ሰርከምስታንስስ ሳይሆን ኤክሴፕሽናሊ ግን ሰው መጠመቅ ሳይችል ቀርቶ በማመኑ ምክንያት ሊድን ይችላል። እሺ አንዱ ጥያቄ ነው። ሊድን ይችላል ወይ ነው? ይችላል ወይ? አሁን ግን ይሄ ወንድማችን እዚህ ችግር ላይ ነው ያለው። ቆይ ችግር የማይችልበት ችግር ላይ ነው ያለው።
አይ አሁን ምንድነው እሱም ጥሩ ነው። አሁን ምንድነው አሁን ዶክትሪን በእርግጥ አንመሰርትም በዚህ ብሎናል። አሁን ወንድማችን ይህንን ካለ ችግር የለም። አሁን አስተምህሮ ባንመሰርትበትም እንኳን አሁን በአስተምህሮ ደረጃ አሁን ቅድም እንዳልነው በቃ ያለ ጥምቀት መዳን አይቻልም፣ አለቀ። እሱ ላይ ደርሰናል። ግን ለምሳሌ አንድ ሰው አምኖ ግን ሳይጠመቅ ድንገት ቢሞት አጋጣሚ ቢሞት ሊድን ይችላል። ኦፍኮርስ መጽሐፍ ቅዱስ ላይ አሁን ቤተክርስቲያን ከተመሰረተች በኋላ ጥምቀት ከተሰጠ በኋላ እንደዚህ ነገሮች በግልጽ ባይቀመጡም እንኳን ግን ሊድን ይችላል ብለን ነው የምናስበው። ኦልሬዲ የምርም እንትን ካለ ማለት ነው። በተለይ ለምሳሌ ሰማዕታትን ማንሳት እንችላለን። ሰማዕታት የደም ጥምቀት በሚለው ይህንን ነገር ተፈጽሞላቸው ስለምናይ ግን ይህ ነገር ግን ጥምቀት ላይ ለዘብተኛ እንድንሆን ያደርገናል። ጥምቀት ለድነት የሚለው ትምህርት ላይ አያደርገንም። ለምን? ለምሳሌ አንድ ህፃን ልጅ ተወልዶ ከማመኑ በፊት ቢሞትም ከማመኑ ከመጠመቁ ምናምን በፊት ቢሞትም የእግዚአብሔር መንግስት ድንገት ሊወርስ ይችላል። የእግዚአብሔር መንግስት ድንገት ቢወርስ ያ ህፃን ልጅ ኦኬ እምነት ለድህነት የሚለው ላይ ለዘብተኛ የሆነ አቋም ሊኖረን አይችልም። ገና ለገና ከማመኑ በፊት የእግዚአብሔር መንግስት ስለወረደ ብቻ ማለት ነው። ስለዛ ምን እያልኳችሁ ነው? ኤክሰፕሽናል የሆኑ ነገሮች ሊኖሩ ይችላሉ። ግን እነዛ ነገሮች ግን አስተምህሯችንን እንድናመቻምች ግን የሚያደርጉን ግን በፍጹም አይደሉም። እግዚአብሔር ያክብርልኝ። እንደዛ ነው ወንድሜ። ከቻልክ በውስጥ ሰላም። ሁለት የመጨረሻ ጥያቄ ሁሌ ታወሩ የመጨረሻ ነው። ሁሌ አይ ጀነራል እንትን ስለ ኦርቶዶክስ ተዋህዶ ለምሳሌ አስተምሮ አሁን ብዙ ጊዜ የሚነሱ ብዙ አስተምሮች አሉ አይደል? ባይዘይ ሁለቱም አርጊመንት ላይ ይሄ ከቅንነት የመነጨ ነው። አንተም እንደምትለው ለምሳሌ ከኦርቶዶክስ ተዋህዶ ውስጥ ያሉ ሰዎች አንዳንድ ጊዜ ከኦርቶዶክስ ተዋህዶ መሰረታዊ ወይም ኖርማል ትምህርት ባፈነገጠ ውጭ ሊናገሩ ይችላሉ። እሱን ዊ ዶንት ኮንሲደር ደም የኦርቶዶክስ ተዋህዶ አስተምሮ አይደለም። ስለዚህ በዛ አድርጌው አናረግም ማለት ልክ ፕሮቴስታንቱም ላይ እንደዛው እንደሆነው ማለት ነው። አሁን ጥሩ ለምሳሌ ያረከው አሁን እምነት መግለጫዎችን ነው የምናምነው። ስለዚህ ግለሰቦች የሚሉትን ነገር ሳይሆን እምነት መግለጫው ነው። እሱን ይዘን አሁን ማወቅ እንፈልገው የኦርቶዶክስን በቃ ትክክለኛ ማለት ትምህርት ሌላ ጋር ማንም ጋር ሳልሄድ የማገኘው እንዴት ነው? እሺ በአስተምህሩ ደረጃ ጸሎተ ሃይማኖት ነው ዋና አስተምህሯችን እኛ። እሺ ጸሎተ ሃይማኖት በዓለም አቀፍ ደረጃ የተደረገው ጉባኤ ላይ ማለት ነው የተደነገገው። እሱን በቃ አለቀ። እሱንና የእሱን ማብራሪያዎች መመልከት ነው አለቀ። በቀላሉ ሊካልክ ማለት ነው። አስተምህሯችን ይህንን ይመስላል። ከዛ በዘለለ ግን ቤተክርስቲያኒቱ ኦፊሻሊ በአቋም ደረጃ የምትሰጣቸው ትምህርቶች አሉ። ለምሳሌ ማንኛውም ሰው ሊጠመቅ ሲል 5 አዕማደ ምስጢራትን ተማር ይባላል። ስለዛ እንደነዚህ አይነት ነገሮችን አለቀ ካወቅ በቂ ነው። ከዛ ውጭ ግን እኛ የኦርቶዶክስ አስተምህሮን እንዴት ካልን ዝም ብለን የሆነ አንድ ግለሰብ ምናምን አይደለም የምንጠቁመው። በዋናነት እኛ የምንጠቁመው መጽሐፍ ቅዱስና የጥንት ቤተክርስቲያን አባቶችን። ስለዚ ከየትኛው መምህር መስማት ትችላለህ፣ ከእኔም መስማት ትችላለህ መምህር ካልሆንኩት። ግን ስትሰማ ግን እኔ አክሊል ከመጽሐፍ ቅዱስና ከአባቶች አድርጎ ካላስረዳ የቤተክርስቲያን ትምህርት አይደለም፣ የራሱ ነው። ዋና አስተምህሯችን ግን ጸሎተ ሃይማኖት ስለሆነ እሱ ቀላል ነው፣ ገብተህ ማየት ነው። እሺ ጸሎተ ሃይማኖት ቴንክ ዩ አመሰግናለሁ። እሺ ወንድሜ አጠቃላይ መሰረታዊ ክርስትና ትምህርት ከፈለክ ደግሞ ጻፍልኝ አላ የእኛን የመሰረታዊ ክርስትና ትምህርታችንን ከፈለክ ሰፋ ባለ መልኩ እንሰጣለን። ተጻፋላችሁ እንዳታስወርደኝ፣ የተጻፋላችሁ ትምህርት ማን ያስገባው? እንዳታስወርደኝ የተጻፈ ትምህርት አላችሁ። አትሳቅ መልስ፣ አትሳቅ። አይጀግ ነው ሳቅ በፈለከው ሰሞኑን እየሳክ ነው። አይጀግ ነው እርፍ ጭራሽ። ሚዩት አድርጎ የተጻፈ ትምህርት አላት ኦርቶዶክስ። ሚዩት አድርጎ አናግረኝ። ሚዩት አድርጎ ታዲያ ያ ሁሉ የአባቶች ትምህርት እና ምንድነው የነ ጳውሎስ ትምህርት፣ የነ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ትምህርት፣ የነ ጴጥሮስ ትምህርት ታዲያ ዝም ብሎ እንደው አየር ላይ ዝም ብሎ ብትን ብሎ ያለ ነው እንዴ? በጽሁፍ ደረጃ በመጽሐፍ ቅዱስም በአባቶችም አለን። ከዛ ውጭ ደግሞ አሁን ያልኩ ደግሞ መሰረታዊ ኮንፌሽናችን ደግሞ የናይሲን ኮንስታንቲኖፖሊታን ክሪዱ ነው። እሱም በጽሁፍ ደረጃ አለ። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አምናለሁ የሚለው በዓለም አቀፍ ጉባኤ ደረጃ ነው ራሱ እሱ እኮ የተደነገገው ቁጭ ያለው እና እሱ አላው እና ፕሊዝ ከታምረ ማርያም ይበልጣሉ፣ ከታምረ ማርያም ይበልጣሉ እነሱ እነማን? የጸሎት ሃይማኖት እና አዎ መጽሐፍ ቅዱስም የአባቶቹም ትምህርት ከታምረ ማርያም ይበልጣሉ። ወይኔ ጭራሽ መጽሐፍ መልስልኝ። ይበልጣል አይበልጥም?
እሺ ቤላ አታፋጠኛ ትላለህ። በጣም አፋጠትክኝ። ለምን መሰለህ ቲክቶክ ላይ እና ቤተክርስቲያን የምታምነው አንድ ስላልሆነ ነው። እሺ ሚዩት አድርጎ አንዴ ሚዩት አድርጎና አንዴ ከገባ ይቀር በሚለው ጭራሹ መጽሐፍ ለምን ቤተክርስቲያኗ የምታምነውን አያሳየንም? ያሳየንና ትመልስለታለህ ጥያቄውን በማስረጃ። እሺ ቤተክርስቲያኗ አንዷ ከአንዱ ይበልጣል አትልም? ይኸውልህ አንዱ ከአንዱ ይበልጣል። እዚህ አንዴ እባክህን ማስረጃ አውጣና አሳይ። ከዛ አንተ ደግሞ አትጨማለቅ ዲያ ያውጣና ያሳየን። ከዛም ትመልስለታለህ። እንዳትመልስለት አኬ ያለበለዚያ መጽሐፍ ቅዱስና የተአምረ ማርያም የሚነጻጸርበትን ነው። ቤተክርስቲያኗ አንዱ ከአንዱ ይበልጣል አትልም። አኬ ነው እዚህ ቲክቶክ ላይ እንዳታወራ አውጣና ያሳየን። ቪዲዮ ክፈት። እንዳታወራ አትሽሹ። ቤተክርስቲያኗ ይሄ መጽሐፍ ይበልጣል አላለችም። ቪዲዮ ክፈትና አውጣና አሳየን። ዝም ብሎ መጮህ መንጫጫት ሳይሆን አውጣና እንደዚህ የተባለበትን መጽሐፍ ይሄ ነው ብለህ አሳየንና አትፍሩ። ልናገር አሁን አኬ ሁሌ ስለሚዋሽ ነው። ይሄ ይበልጣል፣ ይሄ መጽሐፍ ይበልጣል። ቤተክርስቲያኗ አላለችም። አረባክን እስቲ እንደው ተረጋጋ። በቅዱስ ሚካኤል ገና ከጅምሩ እስቲ ተአምረ ማርያም እንደው ሌላውን ቶ የቀኑና መጽሐፍ ነው የተባለበትን እስቲ ያሳየን። ተአምረ ማርያም ከአባቶች ትምህርት ያንሳል የሚለውን አሳየኝ። አንተ ቅድም ሃይማኖት አይደለም ስትል ነበር። ወዳጅ አንዴ ስማኝ ፕሊዝ እባክህን። እስቲ ቤተ ክርስቲያን መጽሐፍ ቅዱስን እስትንፋሰ እግዚአብሔር ቀኑናዊያት ምናምን ብላ ዘርዘራ ምናምን ነገር በተለያዩ መጽሐፍቶች ላይ አይተናል። ፍትሐ ነገሥቱን በምኑም ማለት ነው። ተአምረ ማርያምን በዚህ መልኩ ያስቀመጠችበትን አንድ ክፍል ስጠን። ልክ መጽሐፍ ቅዱስን እንደገለጸችበት የገለጸችበት የመዳን ማስተማሪያዎች እነዚህ ናቸው ብላ የዘረዘረችበትን አሳየን። አፍጥነው ቤተክርስቲያን አፍጥነው። አሁን እኔ ምን ብያለሁ? ምንድነው አይበላለጡም መጽሐፍ ቅዱስና ተአምረ ማርያም አይበላለጡም ብላል አይደለ? አንተ እኮ ነህ አሁን የምታበላልጣቸው እኮ። እኔ ልናገር አንዴ ቤሊ ይቅርታ እባክህን አንዴ ፕሊስ ሚዩት አድርግና ቤተክርስቲያናችን መጽሐፍ ቅዱስ ስለ መጽሐፍ ቅዱስ ስትናገር ምንድነው እስትንፋሰ እግዚአብሔር እንደሆኑ ምንድነው የቀኑና መጽሐፍት እንደሆኑ ምናምን በግልጽ አስቀምጣ ተመልክተነዋል። አሁን እንደዛ ባለች አሁን ለመጽሐፍ ቅዱስ እንዲህ ያለችውን የተናገረችውን ቃል ለተአምረ ማርያም እና ለሌሎች ገድላት ተአምራትም እንዲህ አይነት ቃል ሰታ የዘረዘረችበትን አሁን ፈጠን ብለህ አሳየን። ካላመጣ ሩጠ ከዚህ ትወጣለህ ማለት ነው። እሺ ላሳይሽ። ቤተክርስቲያኒቷ ተአምረ ማርያም ከመጽሐፍ ቅዱስ ቪዲዮ ክፈት። ዳን አስተምሮ አይደለም አትሚታጣርኩኛ ቪዲዮ ክፈት። አንተ የአንተን ወሬ የሚሰማ የለም። ማስረጃ ካለ ቪዲዮ ክፈት። ኧረ አትሽሹ። ቤተክርስቲያኗ የተጻፈለት ምላሱ ላይ ነው እንዴ? በቪዲዮ አታሳይም እንዴ? ቤሊ በቃ ይሄ ነው እንግዲህ። እኛ የእናንተን የእምነት መግለጫ እንዴት ነው የምናደርገው? ቪዲዮ ከፍተን ግልጥ አድርገን ይኸው እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል። ጴንጤ ይገባና ያለ ማስረጃ ተጨቃጭቆ ተዳርቆ አሰልችቶ ለመውጣት ይሞክራል። ስለዛ ምንድን ነው ቤተክርስቲያናችን ተአምረ ማርያምን ከመጽሐፍ ቅዱስ ጋር አታነጻጽርም። አይደለም እኩል ልትል ንጽጽር ውስጥም አይገባም እንዴ። የትኛውም መጽሐፍ ቅዱስ መጽሐፍ ቅዱስ ነው፣ አለቀ። በጣም ትልቅ ቦታ ነው የሚሰጠው መጽሐፍ ቅዱስ በቤተክርስቲያን ውስጥ እና ምንድነው ከአስተምህሮ ምናምን አንጻር እንየው ካልን የአባቶች ትምህርት የላቀ ነው፣ ከተአምረ ማርያም የላቀ ነው፣ ብልጫ አለው። በአስተምህሮ ደረጃ እንይ ካልን ማለት ነው። በአስተምህሮ ደረጃ እንየው ካልን ለአስተምህሮ ከመሆኑ አንጻር ማለት ነው። እና መጽሐፍቱ ለምን አገልግሎት መጡ የሚለውን ማወቅ መረዳት ይጠይቃል። እና ምንድነው ትልቁ ቁም ነገር ትልቁ ቁም ነገር ትምህርታችን ላይ በደንብ ፎከስ አድርገን ደግሞ እንቀጠለ። የተለያዩ በጣም የሚሰጡ ትምህርቶች የሚስጥራት የድህነት ትምህርት በጣም በሚገባ በደንብ ሊሰጥ ይገባል። መላልሶ ሊሰጥ ይገባል። በጣም በርካታ ፕሮቴስታንት ወንድም እህቶቻችን የጌታችንን ትምህርት ሳይሆን የሰዎችን ትምህርት እየተከተሉ እየጠፉ ነው። ጋይስ የሰውን ትምህርት መከተል ያጠፋል። አሁን ቅድም እንደሰማችሁት ለምሳሌ የኤምኬሲ የእምነት መግለጫዋ ሲነበብ ምንድነው ጥምቀት መዳናችንን የምናሳይበት ነው፣ ከክርስቶስ ጋር ሞተን መነሳታችንን የምናሳይበት ነው አሉ። አሁን እንደዛ የሚል የለም፣ ግን የጳውሎስን ጠቅሰው ነው እንደዛ የሚሉት። ለራሳቸው አጣመሙ አላጣመሙ
ስለዛ ጴጥሮስ ምን ይላል? እስቲ አንዴ የጴጥሮስን ክፈት አንዴ፣ ቆይ ላስነብባችሁ፣ እነሱን እንጨርስ። ጴጥሮስ በመልእክቱ ምን እንዳለ ስለ እንደነዚህ አይነት ሰዎች አንደኛ ጴጥሮስ ነው። ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 10 ከፍ አድርጎ ራስን ዝቅ በል ወደ 13 አካባቢ 14 እስቲ ቁጥር 15 ላይ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲሁም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። ማን? የተወደደ ወንድማችን ማን? ጳውሎስ። እሺ፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይኞቹን የጳውሎስን ጽሑፎች ጳውሎስ ጻፈላችሁ። እሺ፣ እንደነዚህ አይነት ሰዎች የገዛ ጥፋታቸው ያጣመማሉ። የጳውሎስን መልእክት የሚያጣሙ ከዛን ጊዜ ጀምሮም ነበሩ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል እና እንደዛ ነው። የጳውሎስን መልእክት አታጣሙ፣ አናጣሙ። ሶሪ አኪ፣ ግን ለጥምቀት ያለ አመለካከት ነው እስ ጥምቀት ነው የሚያድነው? ምን ማለት ነው? ለጥምቀት ያለ አመለካከቱ ብቻውን ምን አድርጎ ያድናል? በጥምቀት ውስጥ እግዚአብሔር ጸጋውን ስለሚሰጥ ጥምቀቱ ያድናል ብለን እንናገር። አይ ማለቴ ኤሚኬሲ ለምሳሌ አሁን የኤሚኬሲ የጥምቀት አመለካከት አንተ ባልከው ሌትሴ ልክ አይደለም። ስለዚህ ግን ታጠምቃለች። አምናት ሰዎች እዛ ቤተክርስቲያን ውስጥ አምነው ይጠመቃሉ። እንዴት ይቻላል? ሲጀመር በዛ በጥምቀት ውስጥ ድህነት እንዳለ ካላመንክ እምነቱ የለም። ስለዚህ እያልከኝ ያለው ለጥምቀት ያለ አመለካከት ነው የሚያድነው። ያለ እምነት ደግሞ ድህነትን መቀበል አትችልም። አይተዋል። ያምናሉ እኮ እምነት ምንድን ነው የምታምነው? አይደለም እያልኩ ያለሁት በዛ በጥምቀቱ ውስጥ የእግዚአብሔር ጸጋን ለመዳን የሆነውን ማለት ነው። ለመዳን የሚሆነውን ለዳግም ልደት የሚሆነው የእግዚአብሔርን ጸጋ እንደምንካፈል ካላመንን ሳናምን ከዛ ከጥምቀት ውስጥ ምንም አይነት ድነትን አናገኝም። አላመንንማ ሲጀመር እናገኛለን። ያለ እምነት የምናምነው የምትለው አንተ ጥምቀትን ነው የምናምነው ወይስ የክርስቶስ የመስቀል ስራን ነው የምናምነው? የመስቀሉን ስራ ብቻ አይደለም። ወደዛ ስትቀርብም ራሱ በዚህ በጥምቀት ውስጥ እግዚአብሔር ጸጋውን ይሰጠኛል ብለህም ማመን አለብህ። ባይዚ በክርስቶስ ትምህርት ለማይኖር እንደሚለው ማለት እኮ ሁለተኛ ይህ ብቻ አይደለም። በነገራችን ተሳስቷል ምናምን እንዳለ ሆኖ ግን የምናምነው ነገር ግን የመስቀል ስራ ነው። ይኸውልህ በአጭሩ በል ጥምቀት ለድህነት አይደለም የሚሉትን ማርቲን ሉተር ምንድነው የሚላቸው? በጥምቀት የማያምኑ ነው የሚላቸው። አውጣው አንዴ ያውጣው እዛ ወላጅ ካቴኪዝም ሊያወጣው እና እንደነዚህ አይነት ሰዎች እንደውም ክርስቶስንም ክደዋል ወደ ማለት ነው የሚያመራው ነው የሚለው እንደውም እሱ እኮ ቆይ አሁን ማርቲን ሉተር እኮ አይደለም ፋይናል ሴ ችግር የለም። አንተ የምታምነው ነገር አንተ የምታምነው ለጥምቀት ያለን አመለካከት ነው የሚያድነን ወይስ ኢየሱስ ክርስቶስ የሰራውን አምነን በመጠመቅ ነው? ምንድን ነው? እሺ ወደ ጥምቀቱም ስትሄድ እሱን በጥምቀት ውስጥ ያለውን ነገር ማመን አለበት፣ ግዴታ ነው። በጥምቀት ያለውን ነገር ይሄ በጥምቀት ውስጥ ድህነት እንደሚገኝ ካላመንክ አትድንም። እሱንም ማመን አለብህ፣ ወደ ጥምቀት መሄድ አለብህ። እሱን አምነን ወደ ጥምቀት መሄድ ግን ጳውሎስ ለጥምቀት ያለውን አመለካከት በማመን ነው የሚዳነው የሚል እንትኑላ አለው። ሰው ፉሊ ሳይገባው የጥምቀትን አንደርስታንዲንግ ግን በኢየሱስ ክርስቶስ መስቀል ስራ አምኖ ከዛ ደግሞ በእሱ ተባበራለሁ በምሳሌ የሚበል ወይም ለድነት የሚበል አምኖ መጠመቁ አያድነውም። ይሄ ሌላ አዲሽናል እንትን አይደለም ከወንጌል አይደል? እስቲ ከወንጌል ውጭ ከሆነ እስቲ ያሳዩና። መጽሐፍ ቅዱስ እንደሚለው ጥምቀት ለድህነት ነው ያለው። ይህንን ካላመነ ገና ከጅምሩ የማያምነውን ነገር እንዴት እግዚአብሔር ይሰጠዋል? አላምንም አለ እኮ። ድህነት አይሰጠኝም አለ። ቆይ አንዴ፣ ለምሳሌ አንተ በጥምቀት ውስጥ ድህነት አይሰጠኝም አላምንም፣ ድህነት ይሰጣል ብዬ አላምንም አልክ።
ከእግዚአብሔር ላይ የምትቀበለው ጸጋዎቹን በእምነት ነው አይደለም? በእምነት ነው እማምነው። ግን በዛ በጥምቀት ውስጥ ድህነትን እቀበላለሁ የሚል እምነት ከሌለ እጅህን አልዘረጋህም። እምነት እኮ መቀበያ እኮ ነው። እምነት መቀበያ ስለሆነ ወደዛ ወደ ጥምቀት ውስጥ ስትገባ፣ ወደዛ ወደ ውሃ ውስጥ ስትገባ ያንን አይነት እምነት ካልያዝክ በስተቀር ድህነትን ሳትቀበል ትወጣለህ። ስለዛ ጥምቀትን መካድ ግን እያልክ ያለኸው አሁን እያልክ ያለኸው ሰው እንደዚህ አይነት የጥምቀት አመለካከት ከሌለው አይድንም ነው። እንደዛ ሚል መጽሐፍ ቅዱስ ሀሳብ አይድንም የለም። ሁለተኛ ነገር ደግሞ አለባክተው ተረጋጋ አለ። ቆይ ፖይንቶችን እኮ የዘረዘርኩ ነው። አላ እንዴ ቆይ ነው። አንደኛ ቅዱስ ጳውሎስ ቅድም እንዳሳየው የምንድነው ወይም ከጌታችን ጋር አንድ የምንሆነው በጥምቀት ነው ብሎ ነግሮናል። ሮሜ ምዕራፍ 6 ላይ፣ ገላትያ 3 ላይም ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ብሎናል። ስለዛ ክርስቶስን የለበሳችሁት ከጌታ ጋር አንድ የሆናችሁት በጥምቀት ነው ብሎናል። ስለዛ በጥምቀት እኮ እንደሆነ ከነገረን ስለዛ በመገረዝ አይደለም ማለት ነው። አንድ ያስጨርሱ። ግዝረት ለአይሁዳውያን ብቻ ነበር። አሁን ግን ጥምቀት ግን ለአይሁዳውያንም ለአሕዛብም ጭምር ነው። ስለዛ ሁሉም ተጠምቆ በቃ አንዱ ሆኗል። ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ አይሁዳዊ የለም፣ የግሪክ ሰው የለም። ሁሉም አንድ ሆነ በክርስቶስ። እንዴት ነው በክርስቶስ አንድ የሆነው ከተባለ ሁሉም ሲጠመቅ ከጌታ ጋር አንድ ስለሚሆን በጥምቀቱ ስለሆነ ከክርስቶስ ጋር እንዲሆን ነው። ሁሉም አሕዛቡም፣ አይሁዱም፣ ወንዱም፣ ሴቱም፣ ባሪያም ጨዋም አንድ ሆነ የተባለ ሁላችንም ስለተጠመቀን ነው። እና ምን እያልኩኝ ነው? እንዲህ ያለውን ወንጌል ከነገረን በኋላ የእግዚአብሔርን ጸጋ እንደዚህ እንደምንቀበል ከነገረን በኋላ ታዲያ ገላትያ ላይ መለስ ብለህ ምዕራፍ 1 ላይ ስትመለከት እኛ ከሰበክናችሁ ወንጌል የሚለይ ወንጌል ማንም የሚሰብካችሁ ቢኖር እርሱ የተረገመ ይሁን አለ። ስለዛ በጥምቀት ውስጥ ነው እንደዚህ በነፃ ነው የምታገኙት ምናምን ጸጋው ምናምን ብሎ እንደዚህ የሚመስል ነገርን ከተናገረ በኋላ ብድግ ብለህ መተህ ደግሞ ጥምቀት ለድህነት አይደለም ብትል በቃ የተረገምክ ነው የምትባለው። ምክንያቱም ጳውሎስ ራሱ ነው እኛ ከሰበክነው የተለየ የሚሰብክ ቢኖር የተረገመ ይሁን ያለው። ስለዛ ከጳውሎስ ስብከት ውጭ ይሆናል። ምክንያቱም ይህ ስብከት ደግሞ ቀላል ስብከት ነው እንዳትል የመዳን ስብከት ነው። ይህም የመዳን ጉዳይ ላይ ደግሞ የተነገረ ነገር እኔ እኮ እንትን እኮ በጣም ኮንክሉዥኖች ከመሰረታቸው ኮንክሉዥኖች በጣም እንትና ይሄ ብቻ አንደርስታንድ ለማድረግ ብትሞክር ነገሮቹን ማለት ነው። ለምሳሌ አሁን እያልክ ያለሁት አሁን ሮሜ 6 ላይ ያለውን ሀሳብ በቃ ማለት አትሊስት የተቃራኒውን እንትን እኮ በትክክል አንደርስታንድ አድርጎ መቆሙም አሪፍ ነው። ግን አሁን እያለ ያሉት እነሱ አንቀበልም አይደለም። ጥምቀት እኮ ምሳሌ ሆኖ ነው የዚህ የኢየሱስ ክርስቶስ ሞትና ትንሣኤ ምሳሌ ሆኖ እንጠመቃለን አሉ እንጂ ጥምቀት ከድነት ጋር ግንኙነት የለውም። ጥምቀት ጸጋ የምንቀበልበት አይደለም አላሉ። ከእግዚአብሔር ቃል ይልቅ የአንተን ሀሳብ አንደርስታንድ እንዲያደርግልህ እየፈለግክ ነው። እሱ አንደርስታንድ ማድረገው የእግዚአብሔርን ቃል ነው እያለ ነው። አንተ ግን አሁን የአንተን ሀሳብ አንደርስታንድ እንዲያደርግልህ እየፈለግክ ነው ከእግዚአብሔር ቃል ይልቅ አይደለም ነው እንጂ የእግዚአብሔር ቃል የሚለውን ትክክለኛውን በቀጥታ መጽሐፍ ቅዱስ ላይ ያለውን እንደመቀበል መጽሐፍ ቅዱስ ላይ የሌለ ነገር አንተ ምን እንደው የሌለ ነገር ሳይሆን እኮ ቅድም ተናግራ እድሉን ስጥኛ ነው። አሁን እኮ ቅድም እኮ ጨርሰን ነበር አይደል? በቃ ይብቃን ጃቢ። እስቲ ለዛሬ በጣም ይቅርታ አድርግልኝ። ቅድም ስለጨረሰን ድጋሚ ደግሞ ወደዛው ጭቅጭቅ እንዳንገባ አሁን ቅድም ጥሩ ማጠቃለያ ስላደረግን ብትችል በውስጥ አውራኝ እና ወጣት በጣም በተደጋጋሚ ምሳሌ ሆኖ ሲል ስለነበረ ያድነናል የሚለውን ረስቶታልና እሱን ብታሳየውም መልካም ይመስለኛል። እሱ በግልጽ ዝም ብሎ ምሳሌ ነገር እኮ አይደለም የሚያድነው፣ ሪል ነው ለድህነት የሚሆነው እና ከቻልክ እና በውስጥ ብናወራ ደስ ይለኛል። ማለት በደንብ ራሳችን ልባችን ክፍት አድርገን መነጋገር የምንችል ከሆነ እንግዲህ ወጣት ከወጣት ጋር የሚከብዱ አይመስለኝም ለመነጋገር። ዝም ብሎ ሚዲያ ላይ ሲሆን ግን ወደ ጭቅጭቅ ስለሚያመራ ብዙ ጊዜ ለዛ ነው በውስጥ እናወራና የሚሆንልን ከሆነ ቀስ ቀስ እያለን እያወራን ሁኖስ በርገር እየጋበዝኩም ልናወራ እንችላለን። አንድ ቀን ደግሞ ያው በጣም ወጣት ከሆንክ ማለት ነው ከፍ ካልክ ወደ ሌላ ቦታ እና በረን እናወራለን። እሺ ቴንኪው በጣም እሺ ወንድሜ። ጋይስ አንወጣም? ጨረስን በቃ።
እሺ ቻው። እሺ ያላወራችሁ ማሂ ሄኖክ አንተ ሻወሩና በቃ እንዝጋ እንጨርስ።